ዛሬ ከኢትዮጵያ ቀይ ሽብር ደማም ጎዳናዎች እስከ አሜሪካ የዜግነት ኢሚግሬሽን አገልግሎት ቢሮዎች ድረስ የተዘረጋውን የአስርት ዓመታት ማታለል እንፈትሻለን። ይህ መዘምር አበበ በላይነህ ስለሚባለው ሌላኛው የቀይ ሽብር ጭራቅ ምስጢራዊ ሕይወት እንፈትሻለን። ሁሌም እንደምለው ይህንን በዓይነ ሕሊናችሁ ሳሉት። ጎረቤታችሁ ከጎናችሁ የሚኖረውን አፓርትመንት ሊሆን ይችላል። ከቤታችሁ ጎን ወይም አስፓልቷን ተሻግሮ ያለው ጎረቤታችሁን ይሳሉት። አንድ ዝምተኛ ሰው አስቡ። በማህበረሰቡ ውስጥ ለ20 ዓመታት ኖሯል። ቋሚ ስራ አለው፣ ግብር ይከፍላል እና በ2008 አነስተኛ የአሜሪካን ባንዲራ ይዞ በፈገግታ የዩናይትድ ስቴትስ ዜጋ ለመሆን ቃለ መሃላ ሲፈጽም በአካባቢው በሚገኝ ስነስርዓት ላይ አይታችሁት ሊሆን ይችላል። እሱ የአሜሪካ ህልም ወይም አሜሪካን ድሪም መገለጫ ይመስላል። ነገር ግን ያ ሰው አንድ ጥላ ቢሆንስ? ጥቁር ጥላ መንፈስ የመኖሪያ ፍቃድ እንዲያገኝና በአትላንታ ከተማ ዳርቻ በሰላም እንዲተኛ ያስቻለው የማንነት ሰነዱ ሙሉ በሙሉ በጭካኔ ጩኸትና በስርዓታዊ ስቃይ ላይ የተገነባ ቢሆንስ? ስለ ሁኔታው እናውራ። በግንቦት ወር 2013 ወይም ደግሞ በአውሮፓውያን አቆጣጠር ሜይ 26 2021 የመዘምር አበበ በላይነህ ወይም መዝሙር አበበ በላይነህ በመባልም የሚታወቅበት አጋጣሚ አለ። እናም ያ የተረጋጋ ጸጥተኛ ህይወቱ በድንገት መቋጫ ያገኘ ይመስላል። የፌዴራል ወኪሎች ቤቱን ያንኳኩት ለጉብኝት አልነበረም። ይልቁንም ለ4 አስርት ዓመታት ተቀብሮ የቆየውን አስከፊ ታሪክ የሚያጋልጥ ባለ 6 ገጽ የክስ ሰነድ ይዘው ነበር። በአሜሪካ መንግስት እይታ በላይነህ ተራ ነዋሪ አልነበረም። እርሱ በኢትዮጵያ በነበረበት ወቅት የፈጸማቸው የጥቃት ድርጊቶችን በመደበቅና በሱ ትእዛዝ ስር የነበሩ ሌሎች ሰዎች ጥቃት እንዲፈጽሙ ማዘዙን በመዋሸት የአሜሪካን ዜግነትን በህገወጥ መንገድ ያገኘ ሰው ነበር። ይህ ምን ያህል ሲሪየስ እንደሆነ በተደጋጋሚ በሰሯቸው ቪዲዮዎች ላይ ገልጫለሁ። በጆርጂያ ላሉ የስራ ባልደረቦችና ጓደኞቹ እሱ ጀስት መዘምር ነበር እንደስሙ። በኢትዮጵያ በደቡባዊቷ ውብ ከተማ ዲላ ለነበሩ ተጎጂዎች ግን እሱ ፈጽሞ ሌላ ሰው ነበር። በአንድ ወቅት ሆቴልን ወደ ቄራነት በለወጠ ቦታ ላይ የህይወትና የሞት ስልጣን የነበረው ሰው ነው መዘምር ወይም መዝሙር። የፈለጋችሁትን ልትሉ ትችላላችሁ። አንድ ሰው በእንደዚህ አይነት ድርጊት ተከሶ እንዴት የለም የሚል የጥያቄ ሳጥን ውስጥ እንደዚህ አይነት ነገር ሰርቼ አላውቅም የምትለዋ ላይ ቼክ ማርክ በማድረግ ብቻ አዲስ ህይወት ውስጥ ሊገባ ይችላል። ዛሬ ከኢትዮጵያ ቀይ ሽብር ደማም ጎዳናዎች እስከ አሜሪካ የዜግነት ኢሚግሬሽን አገልግሎት ቢሮዎች ድረስ የተዘረጋውን የአስርት ዓመታት ማታለል እንፈትሻለን። ይህ የማይታየው ጭራቅ ታሪክ ነው። በመሃል አዲስ አበባ ከአፍሪካ ህብረት በቅርብ ርቀት ላይ በ30% ቅናሽ ድርጅታችን ቴምር ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዞላችሁ ቀርቧል። ባለ 1 መኝታ 6 ሚሊዮን 900 ሺህ ብር የነበረውን በ4 ሚሊዮን 800 ሺህ ብር ብቻ፣ ባለ 2 መኝታ 10 ሚሊዮን 350 ሺህ ብር የነበረውን በ7 ሚሊዮን 245 ሺህ ብር ብቻ፣ ባለ 3 መኝታ 14 ሚሊዮን 600 ሺህ ብር የነበረውን በ10 ሚሊዮን 200 ሺህ ብር ብቻ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቤቶችና ሙሉ ክፍያ ለሚከፍሉ ደንበኞች ብቻ ሲሆን በተጨማሪም የንግድ ሱቆችን በመሃል ፒያሳ ከ1 ሚሊዮን 400 ሺህ ብር ቅድመ ክፍያ ብቻ የግሉ ያድርጉ። ይፍጠኑ፣ ሱቆቻችን ጥቂት ናቸው። ይደውሉልን። በላይነህ ምን አይነት ሰው እንደነበር ለመረዳት እሱን የፈጠረውን ዓለም መረዳት ያስፈልጋል። በ1966 ዓ.ም እንደ አውሮፓውያን አቆጣጠር በ1974 የኢትዮጵያ ጥንታዊ የዘውድ ስርዓት ፈረሰ። ደርግ ተብሎ የሚጠራ የወታደራዊ መኮንኖች ምክር ቤት ስልጣኑን ተቆጣጠረ። በ1969 ዓ.ም ወይም በፈረንጆቹ በ77 መንግስቱ ኃይለማርያም የደርግ ሊቀመንበር በመሆን ስልጣን ሲይዙ አገሪቱ በኢትዮጵያ ታሪክ ውስጥ ወደ አንዱ እጅግ ጨለማ ምዕራፍ የተሸጋገረችበት ዘመን ነበር። በነገራችን ላይ የደርግ መንግስትን ደጋግሜ በዚህ ልክ እነዚህን ዶክመንተሪዎች የምሰራው በአንዱ ቪዲዮ ላይ በግልጽ ለመናገር እንደሞከርኩት በክራይም ዞን ላይ የምሰራቸው ታሪኮች መቋጫ ያገኙ በፍርድ አደባባይ ላይ ጥፋተኛ ተብሎ የተከሰሱና የተበየነባቸውን ሰዎች ነው፣ ኮንስፓይረሲ አይደለም። ከዚህ በተጨማሪም የደርግ ስርዓት ምንም እንኳን እኔ በህይወት ኖሬ ባላየውም ዶክመንቶቹ፣ ታሪኮቹ የሚያሳዩን ይህንን ነው። ከዛ ወዲህ ስላሉት ሌሎች ታሪኮችም ጊዜውን ጠብቀን የምንሰራቸው ዶክመንተሪዎችና የወንጀል ማጋለጥ ስራዎች ይኖራሉ። ይህንን ሁሉም ሰው እንዲረዳልኝ ስለምፈልግ ነው። ወደ መዘምር ታሪክ እንመለስ። እናም ያ የጨለማ ዘመን በደርግ ዘመን ተጀመረ ያልኳችሁ የቀይ ሽብር ዘመን ነበር። ይህ ጦርነት ብቻ አልነበረም፣ የጽዳት ዘመቻ ልንለው እንችላለን። ደርግ ለስልጣኑ ስጋት ናቸው ብሎ በፈረጃቸው ወገኖች ላይ በተለይም በኢትዮጵያ ህዝባዊ አብዮታዊ ፓርቲ ወይም ኢሃፓ ላይ በነዛ በአባላቶቹ ላይ የጥቃት ዘመቻን ከፍቶ ነበር። ነገር ግን በፖለቲካ ተቀናቃኞች ላይ ብቻ አልቆመም ይሄ ዘመቻ። የቀድሞ የመንግስት ባለስልጣናት፣ ተማሪዎችና የጠላት ተባባሪ ተብለው የተጠረጠሩ ወይም ሌብል የተደረጉ ሰዎች ቤተሰቦች ጭምር ይታደኑ ነበር።
ደርግ መደበኛውን ጦር ብቻ አልተጠቀመም። ይልቁንም ጎረቤትን በጎረቤት ላይ በማነሳሳት የአካባቢውን ሲቪል ደጋፊዎችን አጥቅቷል። ሰዎች እንዲለዩ፣ እንዲታሰሩና የፕሮፓጋንዳ ቁሳቁሶችን እንዲያወጡ ለማድረግ እንደ በላይነህ ላሉ ሰዎች ስልጣን ተሰጥቷል። በ1970ዎቹ ኢትዮጵያ ውስጥ በጎዳና ላይ ስትራመድ አስበው። የምትሰጋው ስለ ወታደራዊ ዩኒፎርም የለበሱ ወታደሮች ብቻ አይደለም። በመደበኛ ልብስ ሆኖ በመንግስት በተሰጠው ጠመንጃና ጎዳና ላይ ስለቆመው ሰው ጭምር ነው የምትሰጋው። ይህ መዘምር በላይነህ ስልጣን ላይ የወጣበት አካባቢ ነበር። ምርመራ የሚለው ቃል ለከፋ ድርጊት መሸፈኛ በሆነበት ዓለም በደቡባዊቷ የኢትዮጵያ ዲላ ከተማ መናፈሻ የተባለ ሆቴል ነበር። የዲላ ሰዎች በእርግጠኝነት ያውቁታል። በመደበኛ ሁኔታ ሆቴል የእረፍት ቦታ ነው። ነገር ግን በ1969 እና በ1970 በኢትዮጵያ አቆጣጠር ወይም በፈረንጆቹ በ77 እና በ78 መካከል ደርግ ይህን ሆቴል ወደ ጊዜያዊ እስር ቤት ቀይሮት ነበር። እንደ ፌዴራል ክስ ሰነዱ ከሆነ ይህ ሆቴል የበላይነህ ግዛት ሆኖ ነበር። አቃቤ ሕግ በላይነህ በእነዚያ ክፍሎች ውስጥ የኢህአፓ አባላት ናቸው ተብለው የተጠረጠሩ እስረኞችን በግል ይመረምርና በከፍተኛ ሁኔታ ይደበድብ እንደነበር ይከሳል። ይህ ኢትዮጵያ ላይ ያለ የፌዴራል ክስ ፋይል የሚያሳየው ነው። ነገር ግን እሱ ብቻውን አልነበረም። የእሱ የስቃይ የበላይ ተመልካች ነበር። በላይነህ በቁጥጥሩ ስር የነበሩ ሌሎች ሰዎች በእስር ላይ ያሉ ሰዎችን በከፍተኛ ሁኔታ እንዲደበድቡ ማዘዙን የክስ ሰነዱ ይገልጻል። እነዚህ ጊዜያዊ እስር ቤቶች ለስቃይ ተብለው የተዘጋጁ ነበሩ። ተጎጂዎች ያለ ፍርድ ይታሰሩ ነበር፣ በሞት ዛቻ ይነጋገሩ ነበር እና እድለኛ ሆነው ቢተርፉ እንኳን ለዘላለም የሚከተላቸውን አካላዊ ጠባሳ የሚያስከትል ጥቃት ይደርስባቸው ነበር። ስለ ተጎጂዎቹ ለአንድ አፍታ እስኪናስብ። እነርሱ ዝርዝር ላይ ያሉ ስሞች ብቻ አይደለም የነበሩት፣ ተማሪዎች፣ መምህራንና ወላጆችም ጭምር ነበሩ። ወደ መናፈሻ የተወሰዱት የተለየ የፖለቲካ አመለካከት አላቸው ተብለው ስለተጠረጠሩ ብቻ ነው። በላይነህ በኋላ ላይ በኢሚግሬሽን ቅጽ ላይ ሊቀብረው የሞከረው የወንጀል ታሪክ ይህ ነበር። እናም የደርግ ስልጣን እየከሰመ ሲመጣ ብዙዎቹ አስፈጻሚዎች መውጫ መንገድ መፈላለግ ጀመሩ። ለበላይነህ ያ መውጫ መንገድ የዩናይትድ ስቴትስ ኦፍ አሜሪካ ያዘጋጀችው መንገድ ነበር። በግንቦት ወር 1993 ዓ.ም እንደ አውሮፓውያን አቆጣጠር በ2001 የበላይነህ ፎርም 230 የተባለውን የመኖሪያ ቪዛ ማመልከቻ ሞላ። የአሜሪካ መንግስት በጣም ግልጽ ጥያቄዎችን ይጠይቃል። ወንጀል ፈጽመህ ታውቃለህ? በሰው ማሳደድ ላይ ተሳትፈሃል? የበላይነህ መልስ የታቀደበትና ቀድሞ የተጠነሰሰ ነበር። በመስከረም ወር 1994 ዓ.ም ወይም ሴፕቴምበር 7 2001 በዲቪ ፕሮግራም አማካኝነት ቪዛ ተሰጠው። ነገር ግን መኖር ብቻ አልበቃውም። ሙሉ የአሜሪካ ዜግነት ጥበቃንም ጭምር ፈልጎ ነበር። በሐምሌ ወር 1999 ዓ.ም ጁላይ 26 2007 የዜግነት ማመልከቻውን ወይም ፎርም ኤን 400 የሚባለውን አስገባ። በመጋቢት ወር 2000 ዓ.ም ወይም ማርች 9 2008 አሁንም ከኢሚግሬሽን ባለስልጣናት ጋር ተቀምጦ ቃለ መሐላ ፈጸመ ለዜግነት ለመውሰድ። የክስ ሰነዱ እዚህ ላይ በግልጽ ያስቀምጠዋል። የዋሸባቸውን ነገሮች ይዘረዝራል። በፖለቲካ አመለካከት ምክንያት ማንንም አላሳደድኩም ብሏል። ያልታሰርኩበትን ወንጀል ፈጽሜ አላውቅም ይላል። ለአሜሪካ መንግስት የተሳሳተ መረጃ ሰጥቼ አላውቅም ብሏል። በዚያው ቀን ማመልከቻው ጸደቀለት። ስርዓቱን በማታለል ተሳክቶለት ነበር የአሜሪካንን ስርዓት። በመናፈሻ ሆቴል ደም እጁ ላይ ቢኖርም በህጉ ፊት እሱ ጥሩ ስነ ምግባር ወይም ባህሪ ያለው ሰው ሆኖ ተገኘ። ነገር ግን የፍትህ መንኮራኩር ቀስ ብሎ ነው የሚሽከረከረው። ቀስ ብሎ ቢሽከረከርም መድረሱ ግን አይቀርም። በላይነህ በጆርጂያ ለረጅም ጊዜ እንደ ዜጋ ኖሯል። ነገር ግን የአሜሪካ የፍትህ ሚኒስቴር የሰብአዊ መብትና ልዩ ክስ ክፍል መርማሪዎች መረጃ እየሰበሰቡ ነበር። የክስ ሰነዱ በሁለት ዋና ዋና ነጥቦች ላይ ያተኩራል። አንደኛው የክስ ሰነድ ከህግ ውጪ በሆነ መንገድ ዜግነትን ማግኘት፣ ሁለተኛው ደግሞ የማይገባውን ዜግነት ማግኘት ይላል። የመንግስት መከራከሪያው ቀላል ነበር። ለመግባት ስለዋሸና በኢትዮጵያ የፈጸማቸውን ድርጊቶች ጥሩ የሥነ ምግባር ባህሪ እንደሌለው ስለሚያሳዩ ዜግነቱ የማጭበርበር ውጤት ነው። ጥፋተኛ ሆኖ ከተገኘ እስራት ብቻ ሳይሆን ዜግነቱ ተሰርዞ ከአገር የመባረር እድልም ይጠብቀዋል። የመዘምር ኬዝ አሁን ድረስ ፔንዲንግ ላይ ያለ ጉዳይ ነው። የዚህን ኬዝ የመጨረሻ የፍትህ ውሳኔ ስንደርስበት የምናቀርብላችሁ ይሆናል።